የአባታችሁ ቤት ነው የአባታችን ቤት ነው ሪላክስ አድርጋችሁ ጸልዩ ኢየሱስ ጌታ ነው ክብር ለእግዚአብሔር ይሁን ሃሌሉያ ማርዴቭላራ ሃሶክራ ሻክራ ባህዲያና ማስ ጸልዩ አንድ ሁለት ደቂቃ እንጸልያለን ግራዱ ባህዲያ ሳፕሮቫሃ ሼክራ ጃናማ ሌቭሬዲ ግራባሃዱ ሲፍራሻ ካፓካታ ካሲያራማ እግዚአብሔር የዘላለም አምላክ የነገስታት ንጉስ የጌቶች ጌታ እግዚአብሔር ሆይ በፊትህ አለን ወንድና ሴት ባሮች እናቶች እህቶች ወንድሞቼ እኔ በዚህ ያለን ጌታ እግዚአብሔር ሆይ እነሆ እግዚአብሔር ሆይ ከእንቅልፍ የምንነቃበት እግዚአብሔር ሆይ ነቅተን ደግሞ እግዚአብሔር ሆይ የምናመልጥበት የምናስመልጥበት የምንበረታበት ጊዜ እግዚአብሔር አባት ሆይ እነሆ እግዚአብሔር አባት ለደቀ መዛሙርት የተናገርከው ንቁ በርቱ ጸልዩ አንድ ሰዓት እንኳን መጸለይ ያቃታችሁን መጨረሻው ደርሷል እኮ ብለህ እግዚአብሔር እንዳንቃቃቸው እንዳበረታቸው ነው እግዚአብሔር ሆይ ዛሬ እግዚአብሔር አባት መንፈስ ኃይልህ ጌታ እግዚአብሔር ሆይ በዚህ ጉባኤ በኔ ላይ እግዚአብሔር እንዲመጣ እንጸልያለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሰማይ በእኛ ላይ ይከፈት ሰማይ በእኛ ላይ ይከፈት የእግዚአብሔር መልአክ በዚህ ጉባኤ ይመላለስ የእግዚአብሔር ቃል በዚህ ጉባኤ ይለቀቅ በናዝሬቱ ጌታ በኢየሱስ ስም እኔ ጸልያለሁ ጌታ እግዚአብሔር ሆይ በዚህ በመጨረሻው ዘመን እግዚአብሔር አባት ሆይ አቤቱ ፍጻሜው በደረሰ ዘመን ህዝብህ እንዲነቃ እኔ እንድነቃ ቤተክርስቲያን እንድትነቃ ጌታ እግዚአብሔር ሆይ እንድታረገን ጌታ ሆይ መንፈስ እንዲመጣ ኃይልህ እንዲመጣ ቃልህ እንዲመጣ እግዚአብሔር ሆይ አይኖቻችን እንድትኩል ጌታ እግዚአብሔር ሆይ ነቅተን እንድንጠብቅ ልጆቻችንን ቤተሰባችንን ምድራችንን እግዚአብሔር ማስመለጥ የምንችልበት የመንቃት ኃይል የመበርታት ኃይል በኢየሱስ ስም ይለቀቅ ለዚህ ጉባኤ ይለቀቅ ለኔ ይለቀቅ ሃሌሉያ ራዶሌ ፍራዲያና ሰከባሃዱራ ባካስ ጸልዩ ወገኖቼ የጌታ መንፈስ አለ ራቫጋንዶ ሴቤሄ ዲያብሩቫ ሐሻራባስ ሃሌሉያ 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 ማራሃዲያና ማሳገራባሳ ሌቬቴንዶ ራሃደጊና ማሐሴቭርጃና ባሐሶራባያስ ጄሌቮራዲያና ሞሶቨርዳኒና ማሳካታያ ኦ ሃሌሉያ 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 እግዚአብሔር ሆይ ስምህ ይባረክ ጌታ ሆይ እናመሰግንሃለን ስለዚህ ማለዳ እናከብርሃለን ስለዚህ ማለዳ ጌታ እግዚአብሔር አይኖቻችን እንድታበራ እግዚአብሔር ድንዛዜ ሁሉ ከህዝብህ ላይና ከኔ ላይ ከቤተ ክርስቲያን ላይ አቤቱ እግዚአብሔር ሆይ በፊታችን ተስሎ በፊታችን በልባችን ተስሎ ያየውን እግዚአብሔር ያየነውን የተመለከተነውን ድንዛዜ ያደረገ እግዚአብሔር እንደ ገላትያ ሰዎች እንደዚህ አላቸው እናንተ የገላትያ ሰዎች ሆይ አላቸው ጳውሎስ ሲናገር ኢየሱስ ክርስቶስ በፊታችሁ እንደተሰቀለ በልባችሁ እንደተሰቀለ እንደዛ ታዩት ተመለከቱት ነበር ተቃቱት ነበር ምንድነው አዚም ያደረገባችሁ አረ ንቁ እናንተ ገለታ ኦ ሃሌሉያ የገላትያ ሰዎች ኢየሱስ ጌታ ነው ኢየሱስ ጌታ ንቁ አላቸው ገላትያ ሆይ ንቂ ሃራዲ ብላሃሮ ባሃሽ የገላትያ ሰዎች ምንድነው አዚም ያደረገባችሁ ዛሬ እኮ ወገኖች ሆይ አዚም ድንዛዜ በህዝቡ ላይ በእኛ ላይ በቤተ ክርስቲያን እግዚአብሔር ግን ይገለብጠዋል ኢየሱስ ጌታ ነው እግዚአብሔር ግን እሳቱን ያመጣል እግዚአብሔር ግን ኃይሉን ያመጣል እግዚአብሔር ግን ብርታቱን ያመጣል ይሄንን ጉባኤ በጌታ በኢየሱስ ስም ቃሉን እንዳንሰማ በሩቅና በቅርብ ያለ በኢየሱስ ክርስቶስም የጨለማ ጉልበት አየሩ ላይ ከተማው ላይ በኢየሱስ ክርስቶስ ስም የሚሰራ አለቃ መንፈስ ጨለማ መንፈስ የእግዚአብሔር እሳት ይብላችሁ በጌታ በኢየሱስ ስም እኔና ይሄን ህዝብ ለቃችሁ ሂዱ በጌታ በኢየሱስ ስም በትንሳኤው ጉልበት እናፈርሳችኋለን ምሽጋችሁ የፈረሰ ይሁን ኃይላችሁ የተመታ ይሁን ቃሉን ልቀቁ ከቃሉ የተነሳን በረታለን ከመንፈሱ የተነሳን በረታለን ኢየሱስ ጌታ ክብር ሁሉ ለእግዚአብሔር ይሁን አሜን ተቀመጣላችሁ እግዚአብሔር ያክብራችሁ ጌታ የተመሰገነ ይሁን ዛሬ ይዤላችሁ የመጣሁት ቃል የመስቀሉ ቃል የእግዚአብሔር ምንድነው ኃይል ነው የሚል ነው አሜን ክብር ለእግዚአብሔር ይሁን የመስቀሉ ቃል የእግዚአብሔር ኃይል ነው አሁን
ስለ መስቀል እዚህ ጋር ነው በየቤተ ክርስቲያኑ በደረታችን ላይ የክርስትና ዋና ሴንተሩ መስቀል ነው። በመስቀሉ ላይ ደግሞ ያለው የተሰቀለው ኢየሱስ ነው። አሜን። ሮማውያን ትንሽ ነገር ልበላችሁና ወደ ቆሮንቶስ ዋና ሐሳቤ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እና ሁለተኛ ቆሮንቶስ ማነው ምዕራፍ 2 ላይ መሄዳለሁ እንትን ለምትይዙ በኋላ ከዚህ ቃል የተነሳ ነው። ወደ ኢሳይያስ 53 መሄዳለሁ። ግን አንድ ነገር ልበላችሁ ትንሽ ጉሮሮዬ ልክ ስላልሆነ በመሃል እንትን ብል ይቅርታ ጠይቃለሁ። እና መስቀል በሮማውያን አገዛዝ ጊዜ መንግስታቸው አስፈሪና ሰዎች ተጨንቀው አገዛዙ በጣም ሲሪየስ እንደሆነ ለማሳየት ሰዎችን ጥፋተኛ የሆነውን ሰው በመስቀል ነው የሚገሉት። ምንድነው? በአደባባይ ነው ሞቱ፣ በአደባባይ ነው። ሰዎች ሁሉ ያዩታል፣ ይፈራሉ። ከዛ የተነሳ በጣም ሽብር ይፈጠራል። አገዛዛቸው ጨካኝ ነበር እና ይሄ የመስቀል አሟሟት ደግሞ ሰውየው ወደሚሰቀልበት ቦታ ጌታ ኢየሱስ ክርስቶስም ትዝ ይላችሁ እንደሆነ ከዛ ከታሰረበት ወይ ከከተማው ምን ይሆናል? እየተመታ እየተገረፈ መስቀሉ የሚሸከምበትን መስቀል ተሸክሞ ምናልባት 1 ኪሎ ሜትር ከዛም በላይ ያንን ከባድ መስቀል ይዞ ሄዳል። በዙሪያው ብዙ ጫጫታ አለ፣ ስድብ አለ፣ በዛ ብዙ ብትር አለ። ከዛ ባሻገር ደግሞ ብዙ ድካም አለ። ከዛ በኋላ እንደዛ የሚደረጉ ሰዎች መስቀሉ አካባቢ የሚሰቀልበት አካባቢ ሲኬድ ይገረፋሉ። አገራረፉ ደግሞ ዝም ብሎ ግርፍ ወይ ብትር ግርፍ ሳይሆን ሰውነታቸው እስኪደማ እስኪሰነጠቅ ጀርባቸው፣ እግራቸው፣ አካላታቸው ሁሉ ይገረፋል በከባድ። ምክንያቱም የመስቀል ሞት ዝም ብሎ ነፍስ ለምሳሌ በመርዝ እንደሚሞት ወይ በጥይት እንደሚሞት ወይ የሆነ ነገር ወዲያው ነፍሱ ወዲያው አትወጣም። ለምንድነው? በስቃይ ነው ሰውየው የሚሞተው። በመስቀሉ ላይ ስቃይ ያለው ሞቱ እና በአንድ ቀን አይሞትም ሰው። በዛ ላይ ደሙ እየተንጠባጠበ በስቃይ ነፍሱ ዝሎ ልቡ ደግሞ አንዳንድ ጊዜ ስለማይሞቱ አጥንታቸውን ይሰብሩታል። እና ምን ልላችሁ ነው ዛሬ ጌታ ያደረገውን ነገር ልነግራችሁ ላስታውሳችሁ ነው። ታውቁታላችሁ የሆነላችሁን የሆነልንን ኢየሱስ ክርስቶስ ስለኔና ስለናንተ ይሄንን ሞት ነው የሞተው። ይሄንን ጽዋ ነው የጠጣው። ይሄንን ፍርድ ነው ስለኔና ስለናንተ የተካፈለው እና ኢሳይያስ 53 ላይ ሄደን እናነባለን። ክብር ለእግዚአብሔር ይሁን። ረጅም ነው ግን ባነበው ከሰማነው ነገር ማን አምኗል? የእግዚአብሔርን ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውም በፊቱ የሚሰወር የተናቀ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸነከረ ተቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። አሜን አሜን አይባልም? ኢየሱስ ጌታ ነው። በእርሱ ቁስል እኛ ተፈወስን። ደም ግባት የለው፣ ስለኛ ቆሰለ፣ ስለኛ እግዚአብሔር ፊቱን አዞረበት። የሰውን ሁሉ
እዳ ለመክፈል ጌታ ኢየሱስ ክርስቶስ በዚህ በመስቀል ሲሰቀል የሆነ ሄዶ መሰቀል ብቻ ሳይሆን ወገኖች ሆይ ካለበት ከተማ ወደ ጎልጎታ ወደ ጌቴ ሰማኔ በዛ ምን አይነት መንገድ እንደ አስፋልት ላይ ሆን ይችላል ያንን ሁሉ እርጥብ እንጨት ሊሆን ይችላል ተሸክሞ ስለኔና ስለናንተ እግዚአብሔርም ፊቱን ጸሎቱን ፊቱን አዞረበት ለምን ኃጢአት መቀጣት ነበረበት ነገር ግን እንደዚህ ይላል እግዚአብሔር ቃል እሱ ሞቶ ዘሩን ያይ ነበር ይላል እሱ ደግሞ ዘሩን ያይ ነበር ይላል በደስታ እኔና እናንተን ያይ ነበር ኢየሱስ ጌታ ዛሬ ምንድነው በፊታችሁ ላነቃችሁ የመጣሁት ለራሴም የተከፈለ ዋጋ ከፍተኛ ስለሆነ ወገኖች ሆይ ለዚህ ዋጋ የሚጠበቅበት ህይወት የሚጠበቅበት ኑሮ የሚጠበቅበት መመላለስ ከእግዚአብሔር ጋር ያስፈልገናል መንቃት አለብን ልላችሁ ነው ኢየሱስ ጌታ ክብር ለእግዚአብሔር ይሁን ስለዚህ ኢየሱስ ክርስቶስ ስለኔና ስለናንተ በደልና ኃጢአት በመስቀሉ ላይ ለመስቀሉ ታዛዥ ሆነ ብትወድስ አባቶች ከዚህ ከኔ አንሳው ባክን ሲለው እግዚአብሔር ዝም አለው ይላል ለምን መሰላችሁ ብዙ ካህናቶች እንደምታውቋቸው መተው ብዙ መስዋዕት ሁሉ ሆኖ እግዚአብሔር ሲያሸተው ደስ አልተሰኘም እንደምታውቁት የዕብራውያን መጽሐፍ ብዙ እዚህ ተምረናል እግዚአብሔር አምላክ ለሙሴ በሰጠው ህግ ምክንያቱም ኃጢአት በእግዚአብሔርና በሰው መካከል የኃጢአት ግድግዳ ነበርና ስለዚህ ብዙ መስዋዕቶች ብዙ ተደረጉ በካህናቶች አንዱ ሲሞት አንዱ ሲተካ ኃጢአትን እየከበር ያረገ የሰው ልጆችን ከእግዚአብሔር ጋር ግን አላገናኘም ነበር አንድ ግን የእግዚአብሔር በግ ኢየሱስ ጌታ ነው እርሱ ክርስቶስ የሆነው ስለኔና ስለናንተ ስለ ትውልድ ሁሉ መጥቶ ደም ግባት አጥቶ ተንከራቶ ዋጋ ከፈለልሽ ዋጋ ከፈለልህ ዋጋ ከፈለልን ታውቃላችሁ አሁን ክርስትና ዝም ሲታይ በቃ ስም ያለ ዋጋ ያልተከፈለበት እንዲሁ ጌታን ስለተቀበልን መውጣት ከዛ ባሻገር ክርስትና ኃይል አለው ክርስትና ህይወት አለው ክርስትና ማዳን አለው ኢየሱስ ጌታ ይሄ ኢየሱስ ክርስቶስ ስለኔና ስለናንተ መጣ ፍርድ በሰው ልጆች በኔና በእናንተ ይሄ የሥጋ ፍርድ ብቻ አልነበረም ለሰው ልጆች የተዘጋጀው ለዘላለም ደግሞ እሳት ነበር እንደምታውቁት ምናልባት አዲስ ሰዎች ምናልባት ደግሞ በዚህ የሚከታተሉ ጋር የዘላለም እሳት ለዘላለም በእሳት መቃጠል ከዛ ሊያድነን ኢየሱስ መጣ ክብር ለእግዚአብሔር ይሁን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይሄ ኢየሱስ ስለኔና ስለናንተ ያንን ድካም ያንን ጽዋ ጠጣው ደም ግባት የለውም ነበር ይላል ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው ወደ ከዛ በፊት እንዳልኳችሁ መስቀል የውርደት ሞት ነበረ መስቀል ጥቂት ስለዛ ነገር ብል የውርደት ሞት ነበር እንዴት ነው የውርደት ሞት ማለት ሮማውያን ቅድም እንዳልኳችሁ ሰዎችን የሚቀጡበት ሰው የሚዋረድበት ሞት ነበር ሰው የሚዋረድበት ሰው ኃጢአት ሰርቶ ተፈርዶበት በፍርድ ሆኖ በእስር ቤት ሆኖ በወህኒ ሆኖ ተጠባብቆት የሚሞትበት ነበር ውርደት ያለበት ሞት ነበር ኢየሱስ ሲመጣ ግን ታሪክ ተቀየረ ውርደታችንን ሞቷችንን ክብር ለእግዚአብሔር ይሁን በመስቀል ላይ ጠረቀው ይላል ከዛ እግዚአብሔር ያንን ሲያሸተው ክብር ለእግዚአብሔር ይሁን እግዚአብሔር ይሄንን ሲመለከት አሸተተው ተቀበለው እግዚአብሔር ይሄንን መስዋዕት በእግዚአብሔር ፊት እኔና እናንተ እንድንታይ ሆነ ማለት ነው ክብር ለእግዚአብሔር ይሁን ስለዚህ መስቀል ምንድነው እንግዲህ መስቀል ለእናንተ ለማስረዳት ያው የምታውቁት ነው መስቀል
መጽሐፍ ቅዱስ እንደሚናገረው ሉቃስ ላይ ማለ መከራ ነው። ግን ይሄ መስቀል ውርደት ያለበት ሞት ነበር። ኢየሱስ ክርስቶስ ግን ለኛ በዚህ መስቀል ላይ ሲመጣ የድል ሆነ። በመስቀሉ ስር ድል አለ። አሜን ትላላችሁ? መስቀል ቤዛችን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። መስቀል ፈውሳችን ነው። ክብር ለኢየሱስ ይሁን። የመስቀሉ ቃኝ ሃሌሉያ የመዳን ቃል አለው። አመጣበታለሁ። ክብር ለእግዚአብሔር ይሁን። የመዳን ቃል አለው። የማስታረቅ ቃል አለው። የቤዛነት ቃል አለው። የቅድስና ቃል አለው። የፈውስ ቃል አለው። ወገኖች ሆይ ይሄንን መስቀል ያሰኘው ምናልባት በአንዳንድ ሃይማኖት መስቀሉ ብቻ ነው እንጂ ከመስቀሉ ጋር ያለው እዛ ላይ የተሰቀለውን ክርስቶስን በትክክል አላገኙትም። በራሱ መስቀሉ ምንም ማለት አይደለም። ኃጢአተኞች የሚሞቱበት ነበር። ኢየሱስ ክርስቶስ ግን ሲመጣ በዚህ መስቀል ላይ ይሄ እዚህ ላይ መጥቶ ሲሞት ይሄ የህይወት ጌታ የህይወት ራስ የህይወት ምንጭ ሆኖ ሲመጣ ግን የመስቀሉ ቃል ሃሌሉያ አስታራቂ ሆነ። ከአብ ጋር አስታረቀን። ኢየሱስ ጌታን ከአብ ጋር አስታረቀሽ፣ ቤዛ ሆነን። ስለዚህ ጳውሎስ እንደዚህ አለ። ቆሮንቶስ ላይ ትሄዱልኛላችሁና አንደኛ ቆሮንቶስ 1:18 ላይ ሄዱልኝ። ክብር ለእግዚአብሔር ይሁን። ሃሌሉያ። ዛሬ ቁጭ የሚያስብል ላይሆን ይችላል፣ ግን እግዚአብሔር የሰጠኝ ይሄን ቃል ነው። ክብር ለእግዚአብሔር ይሁን። አሜን ትላላችሁ? ክብር ለእግዚአብሔር ይሁን። ሃሌሉያ። የመስቀሉ ቃል ለሚጠፉት ምንድነው? ለኛ ለምንድንስ? ሃሌሉያ። እንዴት ሰው በመስቀል ላይ ሞቶ ሰው ያድናል? ለዚህም እኮ ነው አንተ እግዚአብሔር ልጅ ከሆንክ ከዚህ መስቀል ላይ ራስህን አድነ እኛንም አድን እያሉ ይጮህበት ነበር። ዛሬም ኢየሱስን ተቀበሉ ያድናል ሲባል ሰዎች አሁንም ምን ያለው ልክ በፊት በመስቀሉ ፊት እንደሚያላግጡት ዛሬም ሰዎች እንዲሁ ያላግጣሉ። መዳናቸው ላይ ያላግጣሉ፣ ያፌዛሉ። ያፌዙበት ነበር ተሰቅሎ። የመስቀሉ ቃል ለኛ ለምንድን ኃይላችን። ነገር ግን በአእምሮ ለሚያስቡ ሰዎች ምንድነው? ሞኝነት ነው። ሞኝነት ወዴት ይዟቸው ይሄዳል? ወደ ሲኦል ይዟቸው ይሄዳል። ስለዚህ ጳውሎስ እንደዚህ አለ። እኔ እናንተ ቆሮንቶስ ሆይ ሁለተኛው ምዕራፍ ላይ ስትሄዱ ከጊዜ አኳያ እኔ ወደ እናንተ ስመጣ እንኳን አላችሁ። ይሄ ጳውሎስ ወገኖች ሆይ የተማረ ነው። በገማልያ ሰዎች በጣም ስለሱ ሲናገሩ ቴዎሎጂዎቹ ሲናገሩ በጣም ብቁ የሆነ የተማረ ፒኤችዲ ያለው በቃ ይላል። ራሱም ይናገራል። በእውቀት ግን እንደዚህ ንግግር ላይ ደካማ ነህ ይሉኛል፣ ግን በእውቀት እንደዚህ ቀላል ሰው አይደለሁም ይላል ራሱ። ኢየሱስ ጌታ ነው። የተማረ ነው። ጥግ ድረስ የደረሰ ነው። እንደዚህ አላቸው ለቆሮንቶስ። እዚህ ምዕራፍ 1 ቻፕተር 1 ላይ ሄዳችሁ ቻፕተር 2 ላይ ስታነቡ እንደዚህ ይላል። የቆሮንቶስ ሰዎች ሆይ ወደ እናንተ ስመጣ ቃልን ኃይልን በመቅለጥ ብቻ ሳይሆን አላቸው። ኢየሱስ ጌታ ነው። አንድ ነገር ግን እሱን ብቻ ላውቅ፣ ማን የተሰቀለውን ኢየሱስ ከሱ ውጭ ላውቅ፣ ከሱ ውጭ ሌላ ላይ በፍጹም አልወሰንኩም። እናንተ ጋር ስመጣ የተሰቀለው በልቤ በውስጤ በአገልግሎቴ በመውጣት በመግባቴ ያሳየኋችሁ ይሄንን የተሰቀለውን ኢየሱስ ነው አላቸው። ኢየሱስ ጌታ ነው። ሌላ ምን ዕውቀት እንዳላውቅ፣ ሌላ ዕውቀት በነፍሴ በስጋዬ በራሴ እንዳላውቅ እርግፍ አድርጌ ትቼ አንድ ዕውቀት ግን ይዤ መጥቻለሁ አለ። ምንድነው? የተሰቀለውን ኢየሱስ። ክብር ለእግዚአብሔር ይሁን። ለምን ሲባል በመስቀሉ ላይ የተሰሩ ኃይለኛ ነገሮች አሉ። ለምን ሲባል በመስቀሉ ላይ የመጡ ድህነቶች አሉ። ሃሌሉያ። ኢየሱስ ጌታ ነው። ክብር ለእግዚአብሔር። የሰው ልጅ ሁሉ ሃሌሉያ፣ የሰው ልጅ ፍዳ፣ የሰው ልጅ መከራ በዚህ መስቀል ላይ ነዋ ወደ እግዚአብሔር አብ የመጣው። ክብር ለኢየሱስ ይሁን። ስለዚህ ከዚህ ዕውቀት ውጭ ለኔ ምንም አይጠቅመኝም። ለኔ ምንም አይጠቅመኝም። ሃሌሉያ። ስለዚህ መስቀል የመዳን መስቀል የቤዛነት
ስለዚህ የአንደኛ ቆሮንቶስ ላይ የኤፌሶን ሁለተኛ ኤፌሶን ላይ ስትሄዱ ምዕራፍ 2 እግዚአብሔር ቃል እንደዚህ ይላል የጥልን ግርግዳ አፈረሰው ይላል። የጥልን ግርግዳ ስላፈረሰው ዛሬ እናንተ ወደ እንትኑ መታችኋል ይላል። እንደውም ሲናገር እዛ ጋር ሄዳችሁ ታነቡታላችሁ። ዛሬ እኔ እናንተን ለማስታወስ የመጣሁት ራሴንም ላነቃቃ ስለ መስቀሉ ኃይል ወደኛ መምጣት አለበት ልላችሁ ነው። እና ምን ይላችኋል ምዕራፍ 2 ላይ ሄዳችሁ ስታነቡት በአየሩ ለሚሰራው አለቃ ይላል አሁን ለሚገዛው በዚህ ዓለም ላይ ለሚገዛው አለቃ ለሱ ትታዘዙ ነበረ፣ ለሱ የሥጋ ፍቃዳችሁን ታደርጉ ነበረ እና ኃጢአት ቢሆን ዝሙት ቢሆን ድካም ቢሆን ስርቆት ያዛችሁ ነበር፣ ታደርጉት ነበረ። ነገር ግን አሁን በመስቀሉ ተሰቅሎ ኢየሱስ ከመጣ በኋላና ከዳናችሁ በኋላ ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። ለምንድን ነው ሲባል የጥል ግርግዳውን ይሄንን የጥል ግርግዳ ኢየሱስ መጥቶ ምን አደረገው? አስወገደው፣ አፈረሰው ይላል። ኢየሱስ ጌታ ነው። ስለዚህ እናንተ ርቃችሁ የነበራችሁ እነማን? እኛን እኮ ነው። ርቃችሁ ነበራችሁ፣ ያለ ተስፋ ነበራችሁ፣ ኪዳን አልነበራችሁም፣ የአባቶች ተስፋ መሰጠት አልነበራችሁም፣ ርቃችሁ ነበረ። አንድ ህዝብ ግን ነበረ፣ እግዚአብሔርን የሚሰማ ህዝብ ነበረ፣ ያህዌን የሚያውቅ ህዝብ ነበረ። በሙሴ መካከል በሙሴ አማካኝነት ድምጹን የሚሰማ በዳመና የሚሄድ የሚታዘዝ መስዋዕት የሚያደርግ አንድ ህዝብ ነበረ። ለኪዳኑ የቀረበ አንድ ህዝብ ነበረ። ለመስዋዕት የቀረበ አንድ ህዝብ ነበረ። ለተስፋ አባታችን እግዚአብሔር በቃ ሙሴ ትምክህታችን የሚሉት ብዙ ነቢያት ከነሱ የሚጠራ ኢየሱስ ጌታ ነው። በቃ አንድ ክሩ ህዝብ ነበረ። አንድ እግዚአብሔር የተጠራበት ህዝብ ነበረ። እሱም ወደ ኪዳን ይገባ ነበረ። ነገር ግን የሁላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተም ርቃችሁ የነበራችሁ እናንተ ኪዳን የሌላችሁ እናንተ ተስፋ የሌላችሁ ደግሞ ተስፋ አለን የሚሉ ነበሩ፣ ኪዳን አለን የሚሉ ነበሩ፣ አባታችን ሙሴ የሚሉ ነበሩ። ኢየሱስ ጌታ ነው። ይሄ ክርስቶስ ግን መጣና ክብር ለእግዚአብሔር ይሁን። አንዱ ኢየሱስ መጣና አዲስን ሰው ይፈጥር ዘንድ ይላል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ከሁለታቸው አንድን አዲስ ሰው ይፈጥር ዘንድ ከነዛም ኪዳን ከተቀበሉት ለናንተም ኪዳን ከሌላችሁ ይሄ ኢየሱስ ክርስቶስ በመስቀል ላይ መጥቶ ሲሞት አንድን አዲስ ሰው ፈጠረ ይላል። ኢየሱስ ጌታ ነው። ይሄውም እናንተ ናችሁ። ክብር ለእግዚአብሔር ይሁን። ይሄውም ሃሌሉያ ቤተክርስቲያን ነች። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። መስቀሉ ያደረገው ይሄንን ነው። ይሄ ብቻ አይደለም። አንድ ነገር ልንገራችሁ። በመስቀሉ የሞተው ኢየሱስ ኃጢአትን ብቻ አይደለም ያስወገደው። ሃሌሉያ። ነገር ግን በዛ ውስጥ ለህዝቡ የተገባ ቸርነት ከዚህ ባለፈ የእግዚአብሔር ባላጋሮች ናችሁ እናንተ። ተስፋ አላችሁ በምድር ላይ ስትኖሩ። ሃሌሉያ። የትኛውም አይነት መገፋትና የትኛውም አይነት ውጊያ ቢኖር ግን አንድ ነገር አለ፣ ባላጋሮች ናችሁ። እግዚአብሔር ጌታ ኢየሱስ እንደዚህ አለ፣ እኔ ሊሄድ ነው አላቸው፣ ቤት ላዘጋጅ ነው አላቸው። ክብር ለእግዚአብሔር ይሁን። ሄጄ ደግሞ ለአንቺ ቤት አዘጋጅልሻለሁ፣ እኔ ባለሁበት ደግሞ አንቺ ትኖሪያለሽ። ኢየሱስ ጌታ። ክብር ለእግዚአብሔር ይሁን። ስለዚህ ተስፋ ሰጠለኛም ተስፋ ሰጣችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ተስፋ የመጣው ዝም ብሎ አይደለም። እርቃኑን ይላል፣ እርቃኑን የእግዚአብሔር ልጅ ሞተልሽ፣ ሞተልህ፣ ሞተልኝ። ስለዚህ ዛሬ ከሁለቱ አንዱን አዲስ ሰው ፈጠረ። ኢየሱስ ጌታ ነው። ሃሌሉያ። ሄጄ ባነበው ደስ ይለኛል። ኤፌሶን 2 ላይ ሃሌሉያ። ክብር ለእግዚአብሔር ይሁን። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማታይዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን ላለው ፍቃድ በፊት ተመላለሳችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር።
እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። ሃሌሉያ! በጸጋ ድናችኋል። አሜን፣ ሃሌሉያ! በጸጋ ድናችኋል። ምክንያቱም ሕግ ምን ነበረ? በጸጋ ድናችኋል። ሕግ ፍርድ ነበረው። ምክንያቱም ሕግ ሳይመጣ ኃጢአት አይቆጠርም ነበር። መጽሐፍ ቅዱስ ሲናገር ሰው ሁሉ ኃጢአት ያደርጋል። ሙሴ ሕግን እስኪቀበል ድረስ ኃጢአት መሆኑን አይቆጠርም፣ አይታወቅም ነበረ። ኢየሱስ ጌታ ነው። በጸጋ ድናችኋል። በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ሁሉ ሃሌሉያ አለፍ እያልኩ እሄዳለሁ። ክብር ለእግዚአብሔር ይሁን። ቁጥር 12 ላይ በዚያን ዘመን ከእስራኤል መንግስት ርቃችሁ ተስፋ የላችሁም ነበረ፣ ያለ ተስፋ ነበራችሁ። አሁን ግን ቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ጸድቃችኋል ይልና ቁጥር 16 ላይ ይሄን ፈልገዋለሁ። ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር አስታረቀ። ሃሌሉያ! ክብር ለእግዚአብሔር ይሁን። የጥሉን ግድግዳ ኢየሱስ አፈረሰ። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ስለዚህ ምን ይላል ሮሜ ላይ ወገኖቼ ሆይ ሮሜ 8:11 ላይ ይሄ ኢየሱስ ክርስቶስ ስለኔና ስለናንተ በደል መስቀል ላይ ሲሞት ትልልቅ ከባድ ነገሮች ሆኑ። የቤተ ክርስቲያን መጋረጃ ለሁለት ተቀደደ። የጋረደ በእግዚአብሔር ማንነት የእግዚአብሔርን ሐሳብ የጋረደ ተቀደደ። አሜን ትላላችሁ? ከኔ ጋር ናችሁ? ኢየሱስ ጌታ ነው። መጋረጃ ተቀደደ። አለቶች ተሰነጠቁ። ሙታን ተነሱ ይላል። ብዙ ስማቸው አልተጠቀሰም። ሙታን ተነሱ ይላል። እንግዳው የትንሣኤው ጉልበት አያችሁ። ይህ የትንሣኤ ጉልበት ዛሬ በቤተ ክርስቲያን ላይ መምጣት አለበት። ለዚህ ነው የመጣሁት። ይሄን ለመናገር ነው። የትንሣኤ ጉልበት ጌታ ኢየሱስ ክርስቶስ እንደዚህ ያላቸው ለቤተ ክርስቲያን የገሃነም ደጆች አይቋቋሙሽም አለ። የገሃነም ደጆች የማይቋቋማት ቤተ ክርስቲያን አጋንንትን ታወጣለች፣ በሽታ ይፈወሳል። በቃ የእግዚአብሔር ስራ በሐዋርያት ስራ እንደተሰራው በኃይል መሰራት አለበት። የእግዚአብሔር ኃይል ያስፈልገናል ወገኖች ሆይ፣ የእግዚአብሔር ሕልውና ያስፈልገናል። የትንሣኤ ጉልበት ያስፈልገናል። የትንሣኤ ጉልበት ያስፈልግሻል። የትንሣኤ ጉልበት ያስፈልገናል። ይኸውላችሁ እንግዳው ኢየሱስ ክርስቶስን ከሙታን ያስነሳው ቅድም ያልኳችሁ ሄዳችሁ አንብቡት። ሮሜ 8:11 ላይ ይህ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ይላል። ማን ነው እሱ? ጌታ መንፈስ ቅዱስ በእናንተ ደግሞ ካለ ለሚሞተው ህይወታችሁ ለሚሞተው ስጋችሁ ይቅርታ ህይወትን ይሰጠዋል። ምን ማለት ነው? ይሄ የኔ ኢንተርፕሪቴሽን ነው። ይሄ ክብር ለእግዚአብሔር። እንግዳው የውላችሁ የትንሣኤ ጉልበት የመስቀሉ ቃል የእግዚአብሔር ኃይል ከሆነ የእግዚአብሔር ኃይል ላንቺ ከሆነ ለኔ ከሆነ ለቤተ ክርስቲያን ከሆነ ሮሜ መጽሐፍ ራሱ ሲናገር እንደዚህ ይላል። የኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ያ ጌታ መንፈስ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ይሄ መንፈስ የውላችሁ ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፍጥረትን እየሰራ እያለ የሆነ ጨለማ መጣና ጨለማን ምን አረገ? ከበበ ይላል። በቃ ምድሪቷን ከበበ። እግዚአብሔር ደግሞ ምን አረገ? ገፈፈውና መንፈስ ቅዱስ ረበረበ ይላል። ኢየሱስ ጌታ ነው።
ጨለማን የሚያጋፍፍ በቃ የሚያባር ያ ጨለማ እኮ ዳርክነስ አይደለም ይሄ ፀሐይ ስትገባ የምትመጣ አይደለም ነገር ግን ጨለማው የዲያብሎስ አሰራር ነው ክብር ለእግዚአብሔር ይሁን ኢየሱስ ጌታ ስለዚህ ሮሜ ያለው ቃል ምንድነው የሚለው ይሄ ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ ኢየሱስ ክርስቶስ መጽሐፍ ሲናገር ራሱ ተነሳ አይደለም መንፈስ ቅዱስ አስነሳው ነው የሚለው የራሱ መንፈስ ጌታ መንፈስ ቅዱስ ክብር ለእግዚአብሔር ይሁን አሜን ይሄ መንፈስ በእናንተ ካለ ባንቺ ውስጥ ካለ ወገኖች ሆይ ጌታ ኢየሱስ ክርስቶስ በመስቀል ላይ ራሱን ሲሰጥ ሲሞት ወገኖ የተሰሩት እነኛ ሙታኖች ከመቃብር እንደወጡ ባንቺና በኔ ይሄ መንፈስ በእኛ ካለ እኖ ለሚሞተው ሰውነታችን ህይወትን ይሰጣል ክብር ለእግዚአብሔር ይሄ ብቻ አይደለም ነገር ግን በመቃብር ውስጥ ወክ የሚያደርጉ አሉ ሃይማኖት ተይዘው ወክ የሚያደርጉ አሉ ብዙ የታሰሩ አሉ በቃ የውላችሁ ምድር ውስጥ ያልገቡ ነገር ግን የሚንቀሳቀሱ ሙታኖች አሉ ይሄ መንፈስ ባንቺና በኔ የሚሰራ ከሆነ ክብር ለእግዚአብሔር ይሁን ባንቺ ላይ የሚመጣ ከሆነ ባንተ ላይ የሚመጣ ከሆነ በቤተ ክርስቲያን ላይ የሚመጣ ከሆነ ሙታን ለሆኑ ሰዎች ሃሌሉያ ህይወትን የሚሰጥ መንፈስ ከኛ ወደ እነሱ ኢንተራክት ያደርጋል ክብር ለእግዚአብሔር ይሁን የቤተ ክርስቲያን ጥሪ ይሄ ነው ያንቺና ጥሪ መጽሐፍ ቅዱስ ሲናገር የልጆቼ ሽታ እንደ እግዚአብሔር ሃሌሉያ ሽታ ነው ይላል እንደ እግዚአብሔር እርሻ ሽታ ነው ይላል ይኸውላችሁ ለሚድኑት ሃሌሉያ የህይወት ሽታ ነው ይላል ክብር ለእግዚአብሔር ይሁን ህይወት ኢየሱስ ነው ስለዚህ የተከፈለው ዋጋ ከባድ ስለሆነ የመጣችሁበት ቀላል ቢመስልም የመጣንበት ዝም ብለን ቢመስልም ግን እግዚአብሔር በሰማይና በምድር በኃጢአት ላይ ቅጣት በክርስቶስ ላይ አድርጎ ፊቱን እንኳን ከክርስቶስ መልሶ አንቺና እኔ ከመጣን እንደገና ደግሞ ቃሉ እንደሚናገረው ይህ መንፈስ ባንቺ ውስጥ ካለ በኔ ውስጥ ካለ በቤተ ክርስቲያን ካለ ተንቀሳቃሽ ሙታኖች በቤታችን በዘራችን በቤታችን በመንሰራበት ቦታ ይሄ ህይወት ይሄ ትንሳኤ ጉልበት ሊገለጥ ይገባል ወገኖች ሆይ ይገባል እግዚአብሔር ምንድነው ዛሬ የሚልሽ ምንድነው ዛሬ የሚለኝ የትንሳኤ ጉልበት ያስፈልጋል ለማን ለቤትሽ ያስፈልጋል ለትውልዳችን ያስፈልጋል እኔ በጣም ይገርመኛል ስለ ኢትዮጵያ አንዳንድ የሚናገሩት ነገሩ ከሆነ በኋላ ነው የሚናገሩት ቀድሞ የትንሳኤው ጉልበት ቀድሞ ተናግሮ የትንሳኤው መንፈስ ቀድሞ ተናግሮ ያ ሊመጣ ያለውን ያስራል ኢየሱስ ጌታ ለምን ይሄ ጉልበት ያለው ስለሆነ ኃይል ያለው ስለሆነ ስለዚህ እግዚአብሔር ዛሬ ይሄንን ኃይል ተጠሙት የሆነ ኃይል ሊመጣ ነው የእግዚአብሔር ኃይል በቃ ሊነድ ነው በእህቶቼ በወንድሞቼ ሊነድ ነው እግዚአብሔር እንዲህ ካመጣ በቃ እግዚአብሔር በሚቀጥለው ዓመት የሚነሱ እህቶች ወንድሞች አሉ ማለት ነው ኢየሱስ ጌታ ነው ሰው ላይ ያቃቸው ይችላል ይነሳሉ የትንሳኤን ጉልበት ይዘው ይነሳሉ ይሄ የትንሳኤ ጉልበት ወገኖች ሆይ ትውልድን ይዞ ተነሳ ርቀው ለነበሩትን ቀርበው ላሉት ደም ግባት የለውም ነበር እናየው ዘንድ እንወደው ዘንድ ስለ በደላችን ተላለፈ ተሰጠ ቆሰለ ተገረፈ ተሰደበ ግን ዘሩን ያይ ነበር እየሞተ ዘሩን ያይ ነበር እየደከመ ዘሩን ያይ ነበር እኔና እናንተን ያይ ነበር በትውልድ መካከል በዘመናት መካከል ያይ ነበር ኢየሱስ ጌታ ነው ዛሬ ምን ይታያችኋል ድካም ብቻ ይታያችሁ ኢየሱስ ጌታ ነው የእግዚአብሔር ኃይል ይታያችሁ የእግዚአብሔር ህልውና ይታያችሁ የእግዚአብሔር ሞገስ ይታያችሁ የእግዚአብሔር አሸናፊነት ይታያችሁ የጥልን ግርግዳ አስወገደው ከመካከል አስወገደው ስለዚህ ወገኖች ሆይ ይሄ ትንሳኤ ኃይል ሲኖር ታረቁ የሚል መንፈስ ደግሞ በእኛ አለ የእርቅን መንፈስ በእኛ ላይ ያመጣ ይላል ኢየሱስ ጌታ እርቅ ከእግዚአብሔር ጋር መነሳት አለባት ቤተ ክርስቲያን የተጣሉ የራቁ የምታመጣው በዚህ በትንሳኤ ጉልበት ነው ይሄ የትንሳኤ ጉልበት
እግዚአብሔር አምላክ የተመሰገነ ይሁን። ብዙ ሰዎች ኢየሱስ ክርስቶስ የተሰቀለ ጊዜ የዚህን ሰው ጉድ እናያለን ብለው ሌሊቱን የዛን ጊዜ አንድ ሰው ሲጽፍ ሌሊቱን ሁሉ ቁጭ ብለው የሚመዘግቡ ነበሩ ክርስቲያን ያልሆኑ እና አንዱ ሰው ምስክርነቱን ሲጽፍ ሌሊት ይላል ድንገት የመሬት መናወጥ ድንገት ኃይለኛ ነገር ሆኖ መቃብሩ ተከፈተ አይቼዋለሁ አለ ሲነሳ። ይህን ያለው ሐዋርያት አይደለም፣ ኢየሱስ ተነስቷል። አሜን ሃሌሉያ። የትንሣኤ ጉልበት ስሙ ይባረክ። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። እናመሰግናለን እግዚአብሔር አምላክ ስም እየተባረከ ይሁን። ዛሬ ይህንን ቃል ይዤላችሁ መጣሁ። እግዚአብሔር አምላክ የትንሣኤን ጉልበት ኤክስፒሪየንስ ቤተክርስቲያን እንድታረግ ይህንን ቃል በእኛ መካከል ዛሬ አፍሶታል። የሚያስጨንቃችሁ የሚያስፈራችሁ አለ። ፍርሃታችሁን እግዚአብሔር ወስዶታል። የሚያማችሁ አለ። ደዌን ሁሉ ይላል ደዌን ሁሉ ተሸከመ ይላል። ዛሬ ደዌ ሲኖር በመገረፍ ቁስሉ ተፈውሻለሁ ስትሉ ወገኖች ሆይ ከማለት ባለፈ የትንሣኤውን ጉልበት መጥራት አለብን። ልንለው እኮ እንችላለን። የትንሣኤው ጉልበት ኤክስፒሪየንስ ሳናረግ ቃሉን ብቻ ስላለን ያለ እምነት አይሆንም። እግዚአብሔር ዛሬ እየተናገረን ነው። ደዌያችንን ወሰደ፣ እስራታችንን ወሰደ፣ ፍርሃታችንን ወሰደ። በሞት ፍርሃት ነበሩ ይላል። የሞት ፍርሃት ማለት በሉሲፈር አገዛዝ ነበር። ያ ብቻ አይደለም። የሮማውያን መንግስት ጨካኞች ያ ፍርሃት ነበረ። በዛን ዘመን በዛን አካባቢ ነው ሰዎች የሰዎችን ፍርሃት ጳውሎስ እንደዚህ ያለ ፍርሃት ነበር። ግን በትንሣኤው ጉልበት እያሸነፈ ሰውየው ሄደ። በውጭ ፍርሃት ነው፣ በውስጥ ፍርሃት ነው፣ በውጭ ፍርሃት ነው፣ በባህር ፍርሃት ነው፣ በቀን ፍርሃት ነው። ዛሬ የምትፈሩ ሰዎች አላችሁ። ኢየሱስ ጌታ ነው። ኢየሱስ ፍርሃታችሁን ገሎታል፣ መጥቶታል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ይሄንን ወገኖቹ ኤክስፒሪየንስ ልንለማመደው ይገባል። ወደ መስቀሉ ስር ኑ፣ ወደ መስቀሉ ስር ልምጣ። አሁን ቤተክርስቲያን ጾም ጸሎት ወገኖች ሆይ ቃቱ ይህ የመጨረሻው ዘመን ነው። ልንቃተት ይገባል፣ ልንበረታ ይገባል፣ ልንፈልገው ይገባል። የመስቀሉ ኃይል ሃሌሉያ ለኛ ለምናድር የእግዚአብሔር ኃይል ነው ከተባለ ወገኖች ሆይ የእግዚአብሔር ኃይል በምን ትለኩታላችሁ? በጊዜና በቦታ በምን ይለካል? የእግዚአብሔር ኃይል በምንም አይለካም። ግን እሱ ፈጥኖ ይደርሳል። ኢየሱስ ጌታ ነው። ፈጥኖ ይደርሳል። በመሃል ኢን ዘ ሚድል ኦፍ ጨለማ በውጊያ መካከል ይደርሳል እግዚአብሔር። ኢየሱስ ጌታ ነው። ይሄ የመስቀሉ ኃይል በውጊያ በቃ ጠፋን ስትሉ በውጊያ በእያንዳንዳችን። ስለዚህ አድርጉት፣ ይሄን ነገር ፈልጉት። ዋላን ውሃ እንደምትፈልግ ከተራራ ወጣ ይላል ዳዊት። ነፍሴ አንተን ፈለገች አይደል? ልንፈልገው የሚገባ ጊዜ ነው ይሄ ወገኖች ሆይ። ልነቃ የሚገባበት ጊዜ ነው ይሄ። ተለምነን አይደለም መጾም ያለብን፣ ተለምነን አይደለም መጸለይ ያለብን። መትጋት፣ ቤታችሁ መትጋት፣ ውስጥ ፋይት ማድረግ አለብን፣ መናጠቅ አለብን። ለምን? ሰይፉ ተሰጥቶናል። የእግዚአብሔር ቃል በሁለት በኩል ከሚቆርጥ ሰይፍ ይልቅ የተሳለ ነው ይላል። ኢየሱስ ጌታ ነው። በሁለት በኩል በዚህም በግራም በቀኝም በምስራቅ በደቡብ በሰሜን በምዕራብ ይቆርጣል። አሜን። ይቆርጣል። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ይታያችሁ፣ የተሰራው ስራ ይታያችሁ፣ የተደረገላችሁን
ካሰባችሁ የተከፈለላችሁ ዋጋ ካሰባችሁ ለዛ ምላሽ ምላሽ እግዚአብሔር ደስ ተሰኘኮ በክርስቶስ ኢየሱስ ሞት ደስ አለው አሸተተው ዛሬ ባንቺ ደስ ሊሰኝ እግዚአብሔር ባንተ ደስ በኔ ደስ ሊሰኝ እግዚአብሔር ይፈልጋል አሜን ሃሌሉያ ኦ ክብር ለእግዚአብሔር ይሁን ክብር ለኢየሱስ ይሁን እግዚአብሔር ሆይ እናመሰግናለን ተስፋ የሌለንን እኛን ተስፋ አላችሁ ብለህ በመስቀል ስራ ህይወት የሰጠህን ስም ይባረክ ቆመን እንጸልያለን